የምርና አሁን ይሄን ካየው በኋላ ሽሮ መብላት ይከብደኛል እንዴ። ሽሮ አሁን እስከዛሬ ድረስ የሽሮ ጠላት ተብሎ ሳሩንን ነው አይደል የምታውቁት። ግን እንደዚህ ችል ሽሮ የሚጠላ ሰው ካሳያችሁኝ በቃ የማይሞት ሰው አሳያችኋለሁ ምናምን ነገር ብዬ ልመጻደቅባችሁ ይችላል። ሽሮ በዚህ ልክ በቃ ይጠላል ብዬ አላስብም። በዚህ ልክ ይጠላል ብዬ አላስብም። ይሄን ቪዲዮ ማሚን እነዚህን እንድታነብ ላረጋት ነውና እስኪ በትክክል ታነባለች አታነብም የሚለውን አላውቅም። አብረን እናያለን። NAPCHAT ሴንቴክስ ወገናት እንዴት ናችሁ? ቡሱ ነኝ። ዛሬም በሌላ አዝናኝ ሪአክሽን ቪዲዮ ተመልሼ መጥቻለሁ። ይህ እንደ ተመልካች ቻናል ነው። በዚህ ቻናል ሁላችንም እንደ ተመልካች ያለን አስተያየት ሰሞነኛ አነጋጋሪና አዝናኝ በሆኑ ቪዲዮዎች እንደ ተመልካች ያለን አስተያየት እየተጫወትን የምንሰጥበት ቻናል ነው። በየጊዜው አዝናኝ ቪዲዮዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ይህን ቪዲዮ እስከመጨረሻ ታዩትና ከተመቻችሁ ላይክ ካልተመቻችሁን ደግሞ ላይክ በማድረግ ያላችሁን ሐሳብ አስተያየትም ደግሞ ኮሜንት ላይ በመጻፍ እስከመጨረሻ ቪዲዮን ተከታተሉ። ይመቻችሁ። አንደኛ ቤትም ይመታልኝ ማታ ይጣፍጥ ወይኔ በላቸው ጌታ ኢየሱስ ሽሮ ዱቄቱን በእንጀራ ነው እንትን ያሉት የበጠበጡት የፈጩት። አይ አሁን እሺ በዚህ ይሄን አይቶ ሰው ሽሮ ለመብላት አፒታይቱ ቢዘጋ ማን ነው ጥፋተኛው? የምርና አሁን ይሄን ካየው በኋላ ሽሮ መብላት ይከብደኛል እንዴ። ከአከራይ ጋር ቸርች ስትሄድ ጸሎት እንጸልይ ነው። አንድ እጃችሁን ወደ ላይ አድርጉ። እሺ ያሰባችሁት ሁሉ ይሳካ። አሜን። መኪና የሌላችሁ መኪና ይስጣችሁ። አሜን አሜን። ትዳር የሌላችሁ ትዳር ይስጣችሁ። አሜን። ቤት የሌላችሁ ቤት ይስጣችሁ። አሜን። ያላችሁ ቤት ውረስ ያከራዩ ነው ማለት ነው። ምን እሺ ነው ብራዘር? ምንድነው ቀበሌ ነው የምትሰራው? ጸሎት አይደል እንዴ? አይ ቤት ቤት አልክ ብዬ እኮ ነው። እሱ ተካሪ ነው ለዛ ነው። ሌላ ጸሎት ካሌላ ጸሎት። ለምን ምቀኝነት አስፈለገ? አሁን እዚህ ጋር ሰውየውም ከሆነ ቤት ያገኝ ችግር የለውም። ሌላ ተከራይ ይመጣል። ዘመኑን አንተ ጋር ተከራይቶ እንዲኖር ነው እንዴ? ላስት ታይም በቃ ጸጉር ጭንቅላት ላይ ጸጉር ያየው ማለት ነው። አረ ጸጉር ነበረኝ የሆነ ጊዜ ዝም ብዬ ስላጭ ማለት ነው። ከዛ ይሄ ነገር ይሄ ልጅ ጸጉር አይፈልግም እንዴ ብሎ ማደጋ ቆመ። ጸጉር በፋሚሊ ነው። አረ አይደለም ማን ሁሉም ግጥም ያለ ጸጉር ነው ያላችሁ ቤት። አንተም ብቻ መርጦ ዘበኛውስ በጌታስ ገባለት አይገልጸውም። አይ በቃ ትኬት ማለት ነው። ወይ ነው አሁን ይሄን ቪዲዮ እሺ ቤተሰብ ቢያዩስ ይኸው ችግር የለውም። ግን አሁን እዚህ ጋር ለሰው የለልጁ ምርጥ መሸወጃ መንገድ አይዘበኛውም ጸጉሩ ደፍት ያለ ነው ምናምን ነገር ብሎ ካልሰከሰ በስተቀር ከባድ አደጋሪ ነው። ዘበኛው መላጣ ሆኖ ከሆነ ተበላ በቃ። ንታለግዘው ደስ ተነሻ አረልካ መጣ ለመቆጣት እየሞከረች ነው። አይ ግን ሊጫወት ፈልጎ ይመስለኛል። አሁን እሺ አባሪ ይበዩ እንዴ ግን የምር እንደዚህ አይነት ውሻ ምናምን ያላቸው ሰዎች እንደዚህ እንዲቀልዱብኝ አልፈልግም። በጣም ያስጠላቀል እኮ እንዴ። አሁን ቢነክሳት ራሱ እንደ ቀልድ ነበር የተጀመረው ሊባል እንዴ። አያስማማንም። በቃ ይሄ ቀልድ አያስማማንም። ብራዘሪ ዘመድ ጋር ሆናችሁ የምትሰሩ ሰዎች ማለት ነው። ዘመድ ጋር ገብተህ የምትሰራ ከሆነ አሁኑኑ ለቀ ውጣ እያልኩ ነው። ውጣ። ዘመድ ጋር ሆነህ የምትሰራ ከሆነ ጣስ ብራዘር፣ በዚህ ጋር በዛ ጋር ጣስ፣ አትለወጥም እያልኩ ነው። ወጣ ብለህ ከባዳ ጋር ስራ። ባዳ ያስብልሃል። ያንተን ለውጥ ይፈልጋል ባዳ። ከዘመድ ጋር ሆነም ስራ፣ ከባዳ ጋር ስራ፣ ትለወጣለህ ብራዘሬ። ከዘመድ ጋር ከሰራ የትኛው ዘመድ ነው አሽከር ነው የምትሆነው። በዛ ላይ ያንተን እድገት አይፈልግም። ያንተን እድገት የሚፈልገው ባዳ ማያቀስ ሆኖ
ያንተን እድገት የሚፈልገው ዘመድ አይሆንም እያልኩ ነው። ነቃበል ያራዳ ልጅ መንጨቃጣ። ይሄን ነገር እስቲ እናንተ ፍረዱ። አሁን ከዘመድ ጋር መስራት ነው የሚያዋጣው ወይስ? በእርግጥ እኮ በተወሰነ መልኩ ያስማማል። የሆኑ ነገሮች እኮ ይኖራሉ። ግን ከዘመድ ጋር መስራት ነው የሚያዋጣው ወይስ ከባዳ ጋር መስራት ነው የሚያዋጣው? ጥያቄውን ለእናንተ ትቻለሁ። ሄሎ ወይ ያብኒ እግዚአብሔር ይመስገን ሰላም አለሁልሽ እንዴት ነሽ አለ ከስር እየተንጫጫች ሄሎ ጭራሽ ባዶ እግርሽን እየሮጥሽ ትመጫለሽ ነው ዝም ማለት የምር ግን እኮ አሁን ሴቶች እኮ ፍቅራቸው በቃ የሚታወቀው በዚህ ነው። መቅናት ከጀመሩ እየወደዱ ነው ማለት ነው። ጥሩ ምልክት ነው። እንደዚህ አሁን የምታጣደፍ ከሆነ ማነው የሚደውለው ማነው ቴክስት የሚያደርገው ናና ያለች ከሆነ እንደኔ እየወደደች ነው ማለት ነው እንጂ የራስ ጉዳይ ካለች ጠርጥራት የምር አስባችሁታል? ስንሞት የእዝን የሚመጣው አሁን በቁም እየዞርን ብንሰበስብ አንድ ድሃ አይኖርም። የምር በቃ የተወሰነ አነስም ያለች ተለቅም ያለ ቢዝነስ ይጀመርበታል። የምር እንዴ የዝን የሚገባበት ደሞ አስበው ታመህ ደሞ የምትሞት አይነት እንደሆንክ ብታቅ የሕክምናውንም ብትቀበል ኢንቨስተር በቃ ሌላ ወደ ሌላ ሀገርም እየታለማል። የምር አሁን እንደ ቻሌንጅ እንጀምር። በቃ ሃሽታግ የዝን ይሰጠን የሚል የዝንን ሱጥ እንዴ በቃ የሳጥን ይሄ የቁፋሮ ምናምን አንዳንድ ነገር አስቀሩና የዝንን ሱጥ በቃ ከዛ አትቀመጡ ለቅሶ በሬም አትረዱ። ምንድነው በሬ ታረዳል የሚገባው ገንዘብ አይደለም 10,000 ብር ምናምን እንደዚህ ያስጨብጣሉና በአካውንት ይገባልሃልና ማለት ተናደን መንጭቃ እንድንነሳ ነው እና የዝንን ስጡኝ እኔ ሌላውን አላውቅም። ለኔ ግን የዝንን ስጡኝ። ኧረ ለኔም ስጡኝ የምር እኔን የምታውቁ ሰዎች የምር አሁን ስሞት የእዝን ተብሎ ምናምን የሚሰጠውን ገንዘብ እንደ ትክክለኛ ሀሳብ እኮ ነው የተነሳው እዚህ ጋር ሲጀመር። ምን ማለት ነው አሁን አስባችሁታል? ሁሉም ሰው የሚሰጠው ገንዘብ አሁን ላይ እናንተ አካውንት ላይ ገብቶ ቢሆን በቃ እኮ አለቀ። ምንም አንድ ችጋራም አይኖርም እዚህ ምድር ላይ አንድ ችጋራም አይኖርም። በሌላ በኩል ደግሞ አሁን የቀደም የሽሮ አንጁስ አይተን ነበርና አሁን በሌላ በኩል ደግሞ ሽሮ አሁን እስከዛሬ ድረስ የሽሮ ጠላት ተብሎ ሳሩንን ነው አይደል የምታውቁት? ግን እንደዚች ሽሮ የሚጠላ ሰው ካሳያችሁኝ በቃ የማይሞት ሰው አሳያቸዋለሁ ምናምን ነገር ብዬ ልመጻደቅባችሁ ይችላል። ሽሮ በዚህ ልክ በቃ ይጠላል ብዬ አላስብም። ይሄን ቪዲዮ ታናሽ እህቴ ሽሮ በጣም ነው የምትጠላውና ያው ቤት ስለሚታወቅ ለሷ ሽሮ አይቀርብም። ያው ሽሮ ስንበላ ለሷ ዳቦ በሻይ የሚቀርብላት እራቷን አዘጋጅቼልሃለሁ። ግን እስቲ ይሄ እራስሽ ነው ብለን እንስጣትና እንያት። ቪዲዮ እያወራሁ ነው። እሺ ቪዲዮ ኮል ሂዱ ቢያንቺ እሺ ይበላል። ምንድነው ቪዲዮ ኮል እያወራሁ አሳከኝ። ቪዲዮ እያወራሁ ናችሁ። ይሄ ምንድነው? አፈር ፍረሽ ነው ጀመረ። ይሄን ምግብ እዚች ጋር ነው ጦርነቱ በቃ የሚጀምረው። ሰው እያወራሁኝ ነው። ጋሽ ይሙት ማለት እንግዲነት እኮ ነው የመጣሽ አይደል? እና በሽሮ ነው እንግዲነት የምትቀበል ሰው ባለው ነው ወላሂ ቤት ባፈራው ነው። አሁን እራት ታመጫለሽ አታመጭ? ወላሂ ያየው እራት ወላሂ ወጣለ ለምን ወራጭን ካወጣ ያማታ እንደ ሰው ባለው ነው የቤት ውጭ አልሰጠኝም ዛሬ ያማታ እንዴ አንቺ ዳት መጣለች ምናምን ብለሽ 1 ኪሎ ስጋ ታስገዢ ወላሂ ናንተ ተሳቂ አምሩሽ አቻልፈሽ ቢ ደሞ ጋሽም ተብላይ ማለም ቢ ወላሂ የጁ አላምጣልሽ እሱ ደግሞ ታላቅሽ ነው። እኔ ምግብ ነው እንዴ ይሄ ምግብ አይደለም ወላሂ ቢው እና እኔ ለዛ ሊጠራሽ
መሰረት ራስ ነው የመጣሽ ነገርሽ ለዛ ነው አዎ አሮልህ ዝም ጋንቺ በእናትሽርጉኛ ምሳው ማርገለው አይ በርግጥ የሽሮ አቀራረቡ ያስጠላል ለምር አቀልጂ ወላሂ አቀልጂ ወላሂ ሄዳለሁ እናትሽ ቤት ከመጪ እኔ እኮ እህትሽ ነኝ ሄዳለሁ በቃ ብር አበድሪኝና ሄዳለሁ በምንድን ነው የማበድርሽ በራይድ የምትሄጂበት ምስጭኝና የምር ልትሄድ አልተነሳችም አንቺ በዚህ ሰዓት ነው የት ነው የምትሄጂው እሺ ኦኬ ነይ ላሳይሽ እላትሽ ነይ ሀያት አንቺ መተሽማ ነይ ላሳይሽ እኔማ ፊቷ ብርት ተላለም አንቺ የምር ትሄጂ ነበር ወላሂ ሽራቴም እንዴ አይ እውነት ለመናገር ሽሮ አቀራረቡ ሙቀ ያስጠላል የት ሀገር ነው ወጡ ለብቻ በሌላ ሳህን እንጀራው ለብቻ በሌላ ሳህን እየተጨመረ ሽሮ የሚበላው እሱ አንድ ነጥብ ነው ግን ከሱ የሚበልጥ ደግሞ ሌላ አሳሳቢ ጉዳይ አለ ምን ማለት ነው አሁን ሽሮ ቀረበ ተብሎ በሌሊት እንዴ ሳንፈልግ እኮ ነው አሁን እየሳቀን ያለን የምር ሳንፈልግ ነው እየሳቀን ያለን ብቻ አሁን እንትኑን ቀይሩትና ሳሩን ምናምን ነገር የሚባለውን ነገር ቀይሩትና ስሟ ማን ነበር ብቻ እሷን ነው አሁን መውቀጥ ምን ጀመረው አይመስላችሁም እንዴት ናችሁ ማሚን እነዚህን እንድታነብ ላረጋት ነውና እስኪ በትክክል ታነባለች አታነብም የሚለውን አላውቅም አብረን እናያለን ታርጊ ልንገር አይ እንደማታነብ ታውቂያለሽ እስከ 11 ጽፌልሻለሁ እያየሽ ማለት አትሰክሪ አሁን ጀምሪያ ቆይ ወሃደ ከበዛ ቾኮላሽ ነው የምታለብኝ ሰንጥቅ አንፈልግም SNAPCHAT ሴንቴፕስ አንደኛ ሴምቴምስ sometimes ነው እንዴ ሴንቴምስ extended ማንጻፍ ያለሽ ሶስተኛ ኢንስታግራም አራተኛ ዩቲዩብ አምስተኛ ጀርገላ የማይታወቅ ያመት ጀርገላ ኦሮምኛ ነው ጀርገላ ስድስተኛ ከሌቲበር ሰባተኛ ዩቲዩበር ሲል ስምንተኛ ሴንቴንስ አላምስ ካንፈለግሽ ዘጠነኛ ኤክስኤክስኤስ አስረኛ ሴፕቴፊያ ማዘር ደስ እንዳላት ነው እያነበበች ያለች 11ኛ ኪፕ ቻቤዞር ድዛት በሰበሽ አትበሳበሽ ደስ ይላል አማርኛ ታረጋኝ እንግሊዝ እና ድሮ አይ ገና አትፍረዱባት ያምር ማዘር ላይ አንደኛ ከኦሮምኛ ጋር ተቀላቅሎባት ነው ሁለተኛው ደግሞ ከሁለተኛ ክፍል ስላቋረጠች ነው አይኔ ይሁን ብቻ አንዳንዴ እንደዚህ የሚያስቅ ነገሮችንም ማየት አሪፍ ነው የኔንም ቪዲዮ ጨምረው ማለት ነው ለማንኛውም የዛሬው ቪዲዮ ይሄን ይመስል ነበር በቀጣይ ቪዲዮ እንገናኝ ላይክ በማድረግ እንዲሁም ደግሞ ኮሜንት ላይ ደስ ያላችሁ ነገር እየጻፋችሁ ይመቻችሁ ገጠምኩ በቀጣይ ቪዲዮ እንገናኛለን ቻው